ዝም ብዬ ለማወቅ ነው። ማለቴ ቆይ የት እንደሽ ነግሪኝ። ምን ትሆኛለሽ አንቺ? ስሚኝ፣ ምንድነው የደበቃችሁት? እያናገርኩሽ እኮ ነው። ከኔ ምንድነው የደበቃችሁት? ንገሪኝ እስቲ። ምን ደበቅሽ ደግሞ? ማነው ደብቀውሻል ያለሽ እንዴ? በጣም ጸባይሽ ተቀይሯል። በሰላም ነው ለሆነ? ቆይ ጸባይ ምን ሆነ? አንቺ ደግሞ ለምንድን ነው የምትከታተይኝ? እኔ ምንም አልሆንኩም። ለሆነ በፍጹም እኮ አንቺ ራስሽን አይደለሽም። በጣም ተቀይረሻል። ከትላንት ጀምሮ ትርበተበቻለሽ፣ ትፈሪያለሽ፣ ትደነግጫለሽ። ምንድን ነው የሆንሽው? ምንድን ነው ያደረግሽው? ምንም አልሆንኩም። ዝም ብለሽ አይምሮሽ የሚፈጥረውን ተረት አትናገሪ። አይ አይምሮ የፈጠረው ነገር እኮ አይደለም፣ አንቺ እየሆንሽው ያለሽው ነገር ነው። ቆይ ምንድን ነው የፈራሽው ነገር አለ እንዴ? ምን ያስፈራኛል? ለምን እፈራለሁ? ከፈራሽም ደግሞ ራስሽ ነሽ መፍራት ያለብሽ። ሉሃና እስቲ ራስሽን ተመልከችው እንዴ! እጅሽ ሁላ እኮ የተንቀጠቀጠ ነው ያለው። ምን ያንቀጠቅጠዋል? ያው ብርድ ስለሆነ እንዲሁ ብርዱ ነው እንዴ ሉሃና። ጎሽ ቆይ ለአንቺ የተለየ አየር አለ እንዴ? በጣም እኮ ይሞቃል። የኔ እጅ ቢንቀጠቀጥ አንቺ ምን አገባሽ? እጁ የኔ አይደለ እንዴ? አንቺ ምንሽ ይነካል? ምን ያለበት ምን አይችልም አሉ እንጂ እኔ ምንም የሚያስቆጣ ነገር አልተናገርኩ። ምናልባት እንደዚህ የሚያደርግሽ ውስጥሽ የተደበቀው ነገር ሊሆን ይችላል። ውስጤ ምንም ነገር የሉሃና አለመረጋጋትና የሚራ ግትርነት አድናንን ለከፋ ችግር እየደረገው ይገኛል። ይኸውም አሁን ላይ ሚራ ቤቱን አለቅም፣ ሮቤልን ካላገናኘኝ እንዲሁም እናንተስ ደግሞ ከዚህ ቤት ምን ደብቃቸዋል? ከኔ የምትሸሽጉት ነገር አለ እንዴ? በማለትም አሁንም ጥያቄዋን እየደጋገመች መጠየቋንም አላቋረጠችም። ነገር ግን አሁን ላይ ሉሃናንም ለማረጋጋት ብዙ ቢደክምም ብዙ ቢጥርም በአሁኑ ሰዓት ግን ሉሃና እየተደነባበረችና እየተርበተበተች ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ተከታታዮች እንደምናላችሁ። ዛሬም በሉሃና ድራማ በዚህ ክፍል ላይ አንዳንድ ነገሮችን አይተናል። ይኸውም ሚራ ሮቤልን ምን ያህል እንደምታፈቅረውና እንዲሁም አድናንና ሉሃና አንዳች ነገር ደብቀውኛል፣ ባይደብቁኝ ኖሮማ እንደዚህ በቀላል ነገር ባልተፋቱ በማለትም ብዙ ጥያቄም እየጠየቀች ነው ለራሷ። ታዲያም በአሁኑ ሰዓት ሮቤል የታለህ ደግሞ ራከኝ እንዴ በማለትም ከራሷ ጋርም እያወራች ነው። ሌላው ይቅር በዚህ በፊትም ሮቤልና እሷንም አግቶ ካስቀመጠበት ክፍልም ሄዳ ብዙ እያሰበችና እያለቀሰችም ነበረ። ሮቤል የታለህ? የት አባትህ ሂደህ ነው? የትስ አድርሰው ይሆን በማለትም እንደምታፈቅረውና እንደምትወደውም እየገለጸች ነው። ነገር ግን አሁን ላይ ሉሃናም ብዙ ጥያቄዎችም እየተመላለሱባት ነው። ታዲያ አሁን ላይ ሰው ያውቅብኝ ይሆን ወይስ አያውቅብኝ? ደግሞ ሚራ እየተከታተለች ነው እያለች እየፈራች ነው። ነገር ግን በአሁኑ ሰዓት አድናንም ራስሽን ጠንከር አድርጊ፣ እኔን እኮ ሊያጠቃኝ ሲል ነው ያጠቃሽው። ደግሞ በአሁኑ ሰዓትን የሙቼ ቢሆን ጥቁር ልብስ ለብሰሽ እነ ጊዜ ተቀምጠሽም ነበር በማለትም የሚያጠነክሩ ቃላቶችንም እየደረደረ ቢነግራትም እሷ ግን የጥፋተኝነት ስሜትም እየተሰማት ነው። በእርግጥም አድናን በአሁኑ ሰዓት ወንድሙ በመሞቱና አንዳንድ ነገሮችንም እያስታወሰ ወደ ራሱም ተመልሶ የፍቅሩንም እንዲሁም የወንድምነቱንም ሁኔታም እያስታወሰ ነበር። አንተ ስትወለድ ምን ያህል ሀሴት ተሞልቼ ነበረ። ደግሞም አንተ ፍቅር አስተምረኛል፣ ሁሉን ነገር ነህ በማለትም ያኔ ታሞ ሳለም እየተንከባከበውና እንዲሁም አቅፎም ከወዲያ ወዲህ እያንቀሳቀሰውም ነበር። ያንንም እያስታወሰ ወንድሜ ልቤ ተሰባብሮልሃን ምን ላድርግ በማለትም ብዙ ነገሮችን አወጣ አወረደ። ነገር ግን ወደ ራሱ ሲመለስም ይሄው አንተ ክፉ ነህ፣ እንደዚህ ለዚህ ተዳረክ በማለትም እንዲሁም ራሱን በማሳመንና እንዲሁም ሉሃናንም ማጣት የለብኝም በማለትም ለራሱም ቃል ገባ። እንዲሁም ጠንከር በማለትም
ወደ ራሱን በመመለስ አንዳንድ መፍትሄዎችንም እያፈላለገ ነበረ። ታዲያ ከዚህ ቤትም አልወጣ ያለችው ሚራም ቢሆን ከነጋ ጠባም አሁን ላይ ሮቤልን ካላገናኘኝ ሁሉን ነገር መፈለግና አንዱን ማፈላለጌን አላቆምም በማለትም ብዙ መስቀለኛ ጥያቄም እየጠየቀችው ነበረ። ታዲያም አድናንም ሮቤል ትያለሽ የዚህን ያህል ያስፈልግሻል ማለት ነው በማለትም ጠየቃት። ይሁን እንጂ አሁን ላይ ሚራም ቢሆን አዎ እኔም እወደዋለሁ አፈቅረዋለሁ በማለትም ሁሉንም ፍርጥርጥ አድርጋ ተናግራለች። ታዲያ በአሁኑ ሰዓትም ምን አይነት ትዕይንትስ ይኖረው ይሆን? አሁን ላይ አድናን ብዙ ነገሮችንም እየሰራና እንዲሁም እያምሰለሰለ ቢገኝም ሚራ ግን ቅስቅስ ልታደርጋ አልቻለችም። እንዲሁም ለኋናም ቢሆን እባክሽን ተረጋጊ እያላትም ለሱም የባሰ ጭንቀት ሆናበታለች። አሁን ላይ አድናን ወንድሙ ሁኔታውንም አመቻችቶ ለማሸሽ ሲሞክርም ሚራ እጅ ከፍንጅ ይዘዋለች ማለት ነው። ምን ይፈጠር ይሆን? ሮቤል የእውነት ሞቶ ነው ማለት ነው። ብቻ በጣም ከባድ ነው። በዚህ ድራማ ላይ ሮቤል ከሞተና እንዲሁም በህይወት ከሌለ የምርም ድራማው ይደብራል። ምክንያቱም እውነት ተደብቃ አትቀርምና። እንደውም የብዙዎች ጥያቄና የብዙዎች የኮሜንታተሮች አስተያየትና ጉጉትም የልኋና እህት እውነት መውጣት አለበት የሚል ነው። እኔም ከነሱ አንዷ ነኝ ማለት ነው። ይሁም አሁን ላይ እውነትም መውጣት አለባት እንጂ ሮቤል በህይወት ከሌለና እንዲሁም ልኋና እስር ቤት ከገባች ወዴት እያመራ እንደሆነ በጣም ጥያቄ ይሆናል ማለት ነው። በአሁኑ ሰዓት እንደውም ልኋናንም ቢሆን እያስጨነቀቻትና እንዲሁም አንዳንድ ጥያቄዎችንም እየጠየቀቻት ነው። ምክንያቱም ከመደነባበሯ ከመርበትበቷ የተነሳ ከዚህ በፊት ልኋና እንኳንስ ሚራ አውርታት ይቅርና ሮቤል ሲያወራትም ቢሆን ልክ ልኩል ነበረ የምትመልስለት። በጣም ጎበዝ፣ በጣም ብልህ እንዲሁም ቃል አገባቡንም የምታውቅበትና እንዲሁም ለነገሮች ሁሉ መልስ ያላትም ነበረች። በአሁኑ ሰዓት ግን እሷ በጣም ተደነባብራለች። ምክንያቱም እሷ የዋህና ብልህ እንዲሁም ደግሞ በጣም ክፉ ነገርም በውስጧ ስለሌለ ማለት ነውና ከምትታየውና እንዲሁም በጣም ከምታሳየው እንቅስቃሴም ልክ እንድትጠረጠርም እየሆነች ነውና አድናንም ብዙ እንዳትናገርና እንዲሁም የሆነ ነገር እንዳትስትም ሲጠብቃትም ነበረ። ሚራም ቢሆን ልኋና ትናገር፣ ምን አድርጋ ነው ከኔ ደብቃችሁኝ ነገር አንድ ባንድ ትነግረኛለች በማለትም አድናንንም ጠይቀው ነበረ። በተለይም ደግሞ ወደ ክፍልም ሄዳ ምን የተደበቀ ነገር አለ፣ እንዲሁ ደግሞ ቁልፉንም ቆልፎት የወጣው አድናን እንደዚህ ሆኖ ያውቅም፣ እውነትም የተደበቀ ነገር ኑሮ ነው እንጂ በማለትም እንዲሁም ጠርሙሱንም ባገኘችው ጊዜ በጣም ደንግጣለች። ሚራ የእውነትም ሮቤልን ታፈቅረዋለች ማለት ነው። እንግዲህ ከዚህ ላይ በጣም ውስብስብ ያለው ክፍል ላይ ነን ማለት ነው። የእውነትም ሮቤል ካረፈ በጣም የሚደብር ይሆናል ማለት ነው። እንደውም በህይወት አለና እንዲሁም ደግሞ የሆነ ነገር የታዘበ ነው ብለን ነበረ። እንግዲህ አንድ ቀን ሆኖታል። ምን ሊፈጠር ይችላል? መቼም ያው ታሞም ሊሆን ይችላል። ደግሞም ተንኮለኛ ነውና ከተንኮሉ ካልተመለሰ እውነትም ልኋናና አድናንን ሁኔታቸውን ለማየት ይሆን ብቻ በጣም አጠራጣሪው ነገር ሮቤል በህይወት አለ የሚለው ነገር ነው ማለት ነው። እናንተስ ምን ታስባላችሁ? ቤተሰብ ሀሳብ አስተያየታችሁን እናንተም እስኪ አስቀምጡልኝ። የኔ ሀሳብም ሮቤል በህይወት ያለ አይመስልም። ምክንያቱም ለአንድ ቀን እንኳን አድሯል ማለት ነው። እንዲሁ ራሱን ስቶ ያው አስቀምጠውታል። እንግዲህ አድናን ቢሆን ለማሸሽና እንዲሁም መድኃኒትም ለመቅባት አንዳንድ ነገሮችንም እያደረገ ነበረ። እንግዲህ ስለምትከታተለውና የአድናንን እንቅስቃሴ ከእለት ከእለት የምታየው ሚራም እጅ ከፍንጅ ያዘችው። እንግዲህ አድናንስ ምን ይመልስ ሲሆን በጣም ከባድ ጥያቄ ነው የሚጠየቀው። እንዲሁም ሚራም ወደ ፖሊስ ጣቢያ ትሄድ ይሆን?
ይህ ድራማ እንግዲህ በጣም አስተማሪና እንዲሁም አዝናኝ እየሆነ መጥቷል ማለት ነው። እንደ አስተማራችሁና እንዲሁም ዘና እንደምትሉበትም ተስፋ አድርጋለሁ። እናም የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ እያልኩኝ እናም በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።